ሰላም ያምንሻ ከለከፍሽ ነው ነይ ሰላም ነይ ከሩቅ መንገድ ስምሽን ጠራለሁ ሰላም ነሽ በተኛችበት አንቄሮሽን ገላት በይ ወይኔ ልጄ ምንድነው እስከ ዛሬ ድረስ ያሰቃየሻት ይበቃሻል እሺ ሰላም ናት የመታችን ሰላም ሰላም ደህና ነሽ እናቴ አመመሽ ይኸውልሽ ማርቲ ዶክተር ብዙ እንዳትቀመጡ ብሏል ዳጣኔ ወደ ውስጥ ይዘናት ነበር ሰላም እንኳን ተመጣጣሽ እናታቸው እጅዛው በቃ ዳጣ ትንሽ ደግፈናት ወደ ውስጥ ትባና ተረፍተነሽ ዳጣ ትንሽ ትንሽ ሰላም ወደ ውስጥ ግቢ እኔ ሰላም አመመሻ ሰላምዬ ምን ነው አመመሽ እንዴ ቀሽ ወደ ውስጥ ይዛችኋት አይዞሽ ረፊበት እሺ ሰላም ያመመሻ በቀኔ ወደ ክፍልሽ ነው ሰድሽ ነው ውስጥ ገብተሽ ነይ ሰላም ነይ ሰላም ነይ ወደ ክፍልሽ ነይ ሰላም ነይ ሰላም በስ ደምጀስ ሰላም ወደሽ ፍቅርሽ ስፈልግ ብቻ ነበር እናቴ የት ነሽ ልጅሽ እዚህ ነው እኔም እንደ ሰላም እያመመኝ ማይ አንቺ ደግሞ ምን ሆንሽ? እሷ እኮ አርግዛለች። እኔም አመመኝ ታዲያ አሁን እሷ በቃ ስላቀፏትና ስለተንከባከቧት ቀንተሽ ነው አይደል? አዎ ማይ ሰው ስንት ነገር እያለ አሁን ህመም ይመኛል። ምንድን ነው የሚሻልሽ? እቤት ሄዳለሁ። እስኪ ትንሽ ጥሪ ኩሽ ማይ አርጁን እኮ ማለት ነው። አዎ አርጁን መጥቶ ማለት ነው በር ላይ ጠብቆ ሊመታን ሲል ከዛ መጥነና ነው አሸነፍ ነው። ከዛ በሩን ዘግተን በድንጋይ እየደበደብን አባረር ነው። ቆይሱ ደግሞ እዚህ ምን ይሰራል? አርፎ አልተቀመጠም ማለት ነው? አይ ማይ ተቀምጦ ነበር። እኔና ምጥን ስንመጣ ተነሳ እንጂ እሱ በር ላይ አፉ ተቀምጦ ነበር። እስካሁን ድረስ ልጄን ያስቸግራታል ማለት ነው። ጭራሽ ቤት ድረስ መጣ። አይ አልመጣም ማይ ቤት እኮ አልመጣም። እኔና ምጥን በድንጋይ አባረር ነው። ውጭ ላይ እኮ ነው። ቆይ ሄዱርዬ ልጄን አሁንም እያስቸግራት ከሆነ ገብቶ ይበሰብሳታል። አዎ ማይ እያስቸገረ ደግሞ አንቺን ነው የሚያስቸግረው ወገኛ። አዎ ማይ እኔ ልጅሽን እያስቸገረኝ ስለሆነ አርጁን ውሃ ውስጥ እንክተተውና ከዛ እናበስብሰው።
ዞር በይ ዳጣ እንጂ ወደዚህ ቀስ እኔ ሰላም የኔ ራሱ ካንቺ ኩል ቁጭ ነው እኮ ሰላም አሁን ደህና ነሽ አይደል? ደህና ነኝ ጋሼ። ሂድ በቃ አታስብ። ያው ዳጣለች። ሰላም እባክሽን ራስሽን በደንብ ተቆጣጣሪ። እንዴ ደረጀ አሁን እኮ ደህና ነህ። ሰላምዬ ደህና ነሽ አይደል? እንዴ ደረጀ በቃ ነው ያለውላት፣ ችግር የለውም። ደህና ናት አሁን ነው ያለውላት ሰላምዬ። ሂድ በቃ ጋሼ። ይኸውልሽ ዳጣ ባይሆን እነዚህ አብሬያት እቆያለሁ። የሚያስፈልጋት ነገር ካለ አንቺ ገዛዥና ነኝ። በቃ መሽቷል እኮ በዚህ ሰዓት እንዴት ነው የምትሄደው? እንግዲህ ሰላምዬ ካለች ምን ይደረጋል? ናታንን ላከው ባይሆን ምን ይምጣልሽ? ኧረ እኔ እኮ ጋሼ ምንም ነገር አልፈልግም። ባይሆን ነይ ወይ አብረን እንሂድና ኪችን አንዳንድ ነገር። ሰላም ምን መሆንሽ ነው? እንደዚህ መሆንሽ መስራት ያምርሻል እንዴ? ግን ሰላምዬ ደረጀ እውነቱ ነው። አንቺ ግቢ እናተኝ። እሺ እትዬ ስላለች እኔ እናትዬ በቃ አብረን ሆነን እንሰራለን። እንዴ አንቺማ ከዚህ ወዴትም አትሄጂም ጋሼ። አታስብ አልኩህ እኮ ደረጀ። በቃ አትቁም፣ ሂድ ሂድ። ችግር የለም ሂድ። ዳጣለችልኝ ካልሽሽ። ቤቢ ግን ደህና ነው ሰላምዬ? ደሪ መጣ። እንዴት ናት? ደህና ነች። ደከመህ አይደል? አድካሚ ቀን ነበር። ተነስ እስኪ ልብስህን ቀይር። ይኸው አውጥቼልሃለሁ። ደሪ ሰላም ግን ጸባዩ እየተቀየረ ነው። እኔስ ምናልባት ጫና አብስተንባት እየበደልናት ይሆን እንዴ? ባህሪዋ ተቀየረ እንዴ? አዎ በተለይ ከተመለሰሽ በኋላ ልክ አይደለችም። ምናልባት ራሷን ስታስለወደቀች ይሆናል። ማርታ አሁን ተረጋግታለች። ይኸውልሽ በዛ ላይ ስራ ለስራ ካለች አትከልክሏት። ባይሆን ማገዙ ነው የሚሻለው። አይ ግን ከሱ ሌላ ሰራተኛ ብንጨምር ሳይሻል አይቀርም እንዴ? ደሬ አንድ ቀን ብትታመም ልጆቹ ተንጫጭተው ሊሞቱ። እሱስ ልክ ነሽ። በቃ ሌላ ሰራተኛ እናመጣለን። አዎ እንደሱ ይሻላል። ደግሞ ሳልነግር ያ ልጅ አሁንም ኤቢን ተከታትሎ እዚህ ሰፈር ድረስ መጥቷል። ማን ነው? ማን ትለኛለህ እንዴ? እዛ ወስደህ ፖሊስ ጣቢያ ያሳሰርከው ልጅ እንዴ? እና ከዚህ በፊት መታሰሩ አላስተማረው ማለት ነው? ግድ የለም ማርቲ፣ እንደዛ ከሆነ ለፖሊስ ነገር ያስቀፈድደዋል። ጎሽ፣ እንደዛ ካልተደረገ የሚያርፍ አይመስለኝም። ቆይ ግን ከዚህ ሁሉ ብንገላገል ምን አለበት? ለምን የናታን አባት ደውላ አታናግረው? ማርቲ፣ ከዚህ በፊት ነግሬሻለሁ። ይሄ ነገር በፍጹም የማይሆን ነገር ነው። ምንድነው የማይሆነው? ቆይ እነሱ ከተዋደዱ ምን ችግር አለው? እሱ ሊወዳት አይችልም ማርቲ። ይልቅ ዝም ብለሽ አትድከሚ አንቺ። ምን አለበት ብታናግረው? አናግረውና የሚሆነው ነገር በስነ ስርዓት ይዘጋጅ ይደረግ። ይኸውልሽ ናታን ከወደዳት ላግባት ብሎ ይምጣ። በስርዓት በወግ ሽማግሌ ላክና ልጃችሁን ስጡኝ በለኛ። ምን እንስጠው እንዴ? ስርዓቱማ ግድ ነው። ታዲያ ይችን የመሰለሽ ወርቅ ልጅ ዝም ብሎ ላፍ አድርጎ ሊወስድልህ ነው እንዴ? ይኸውልሽ ማርቲ፣ አንቺ ቅን ሰው ነሽ። የምትመኘውን ነገር ብቻ ነው የምታስቢው። ግን ይኸውልሽ ናታን በጭራሽ የቢን አይወዳትም። ደሬ
ይወዳታል። ግድ የለም። እኔ ሰላምዬ በህይወቴ አንድ ጊዜ ብቻ ነው ሆስፒታል ሄጄ የማውቀው። እሱም የሆነ ልጅ ሲያሯርጠኝ እያለ እንደዛ ደረሰ። ተይ እንጂ የምር ምናምን ስለ በቃ ግግም ሲልብኝ ማለት ነው። አልኩልሽና ዳጣ የሚጥሚጣ እናት አልኩልሽና ደግሞ የፊት ጥርሱ የሆነ ክንፍ ነገር ነው ወስጄበት ቴስታ አንዴ ስለው እንደ ጥይት አተተኮሱ መሰልሽ ወደፊት። እሺ በስመ አብ። ከዛ ሰላምዬ ማለት ነው ይሄ ክንፍ ያለው ጥርሱ ማለት ሰላምዬ እየተኮስኩት እኮ ማለት አዲሱ ገበያ ሆኜ ነበር። የድብ ይደርስ ጥሩ ነው። ይሄ 6 ኪሎ አልደረሰልሽም መሰለሽ። ከዛ ሄደና ማለት 6 ኪሎ ደርሶ 2 ሰው ገሎ 1 ሰው አቆሰ ጥርሱ እና ሰላምዬ ወይኔ ዛን ቀን ሰላምዬ ስማም እንዳለ ደም በደም ሆነልሽ። ደም በደም። ከዛ እኔም በጣም ደንግጬ ስለነበር አጠገባችን የሆነ ሆስፒታል ነበር። ከዛ ድንገተኛ አስገባ ነው ታከመ። ደሙን ቆመለት። እንዴ ቆይ ስንት አስከፍለዋችሁ ነው እንዴ? ሰላምዬ አልነገርኩሽም እንዴ? እናትነት በጣም ከባድ ነው ማለት። እሺ አሁን ደግሞ ምን አጠፋው? ስነ ስርዓቱን ያዝ። እሺ የምሬን ነው ማርቲ። እናንተ እናቶች ለልጆቻችሁ ቅን ከመሆናችሁ የተነሳ የምታዩትን ነገር ሁሉ ማመን ያቅታችኋል። ይኸውልሽ ለምሳሌ ልጅሽ ስህተት እየሰራች በአይንሽ እያየሻት ከፍቅርሽ የተነሳ ስህተት መስሎ ላይታይሽ ይችላል። ዳሬ እውነቴን እኮ ነው። ይኸውልሽ ማርትዬ አንዳንዴ ልጆችሽን የሚሰሩት ስራ ትክክል ነው ወይስ ትክክል አይደለም የሚለውን ከእናትነት ስሜት ውስጥ ወጣ ብለሽ በሚዛናዊነት ማየት መቻል አለብሽ። ለምሳሌ አሁን ኤቢ የሌላ ሰው ልጅ ሆና የምትወደውን ልጅ እራሷ ሄዳ አግባኝ ብትለው ብታያት እቺ ልጅ ምን አይነት ባለጌ ነች አትይም? ዳሬ ምኑን ከምንድን ነው የምታገናኘው? ይሄ እኮ ከዚህ ጋር ምን ያገናኘዋልሽ? ማርትዬ እንደዛ ነው ማየት ያለብሽ። ልጆችሽን በእናትነት መነጽር ብቻ ማየት መቻል የለብሽ። አንዳንድ ጊዜ የሌላ ሰው ልጆችስ ቢሆኑ ብለሽ ማየት መቻል አለብሽ። አውቃለሁ አንዳንድ ጊዜ የእናትነት ፍቅር ሁሉ ነገር ይጋርዳል። ግን ይኸውልሽ ትክክል ያልሆነ ነገር ምን ጊዜም ትክክል አይደለም። ትክክል የሆነ ነገር ደግሞ በየትኛውም ሰዓትና ጊዜ ላይ ትክክል ነው። ለአንቺ ልጅ ሲሆን ትክክል፣ ለሌላ ልጅ ሲሆን ግን ስህተት የሚሆንበት ምንም ምክንያት የለም። እና ይኸውልሽ ኤቢ አጋቡኝ ማለቷ ከባህልም ከምንም ነገር ጋር አብሮ አይሄድም። አውቃለሁ ዳሬ፣ ይሄን ባህል እኔ አላውቀውም። ያደኩበት የኖርኩበት አይደለ እንዴ? ግን ኤቢን ጠንቅቀህ ታውቃታለህ። እሷ ጭራሽ የሰውን ነገር የምትሰማ ልጅ አይደለችም። የማንንስ ፍቃድ ጠይቃ ታውቃለች? የሆነ ነገር ካሰበች ድርቅ ነው የምትለው። ይኸውልሽ ማርቲ፣ እኔ ናታንና ኤቢ እንዳይጋቡ ፈልጌ አይደለም፣ ግን ከማየው አንጻር ይሄ ነገር በጭራሽ ሊሳካ አይችልም ብዬ ስለማስብ ነው። አይ የምትይ ከሆነ ደግሞ እኔ ከደሙ ንጹህ ነኝ። እሺ ችግር የለውም። እኔና የናታን አባት አውርተንበታል። ምን? እንዴ ሰላም ስለ ክፍያው አልነገርኩሽም እንዴ? ምንም አልነገርሽኝም። ያላወቅሽው ግን ከዛ ሄድንልሽ ከፋሉ ምናምን አላልሽ መሰለሽ? የሆነ ካርድ ምናምን አውጥተው መጡልሻል። እኛ ደግሞ የምንከፍለው ነገር የለንም። ልጁ ደግሞ ድሏን ይሄ ደሙን ምናምን አቁሞለታል። ከዛ ምን አረጋችሁ እንዴ? እኔ ዳጥሾው ደግሞ ምናምን በቃ ክፈሉ ምናምን ብሎ ሲሰግጡ ላርግ። ከዛ የሆነ ሲስተም አልመጣልኝ መሰለሽ? ሄድኩና ወደ በሮ ጠጋልኩና ያው ስትፈልጉ ልጁን መልሱና እዛ ደሙን ከፈለጋችሁ እንደመጀመሪያው አድርጋችሁ አፍሱት አልኳቸው። ያቸው ረጥኩልሽ። አቤት የኔ ጀግና አንበሳ እኮ ነሽ። እኔ የምልሽ ግን ቆይ ልጁን እዛው ጥላችሁት ነው? እኔ ምን አቅለታለሁ? ከዛ በኋላ ያዙት መልሰው ደሙን ያፍሱት። ማውቀው ታሪክ የለም። ከዛ በኋላ ልጁንም አግኝቼው አላውቅም። ዳጣዬ በሳቅ ገደልሽኝ እኮ። እስቲ ነይ እናትችን ጉረሽ። ለአንቺ እኮ ነው የሰራሁልሽ። ምግብ እንኳን እኮ አልበላሽም ዛሬ።
ነይ እስቲ እንኪ ጉረሽ። ኧረ ሰላምዬ አጨናነቅሽ ምንድን ነው? ለራስሽ ብይ እንጂ ጉረሽ እናት። ለራስሽ ብሽ ሰላምዬ ለራስሽ። እኔ በቃ በጣም ከበታሽብኝ። ግን ደግሞ አንቺ ልጅ እየከሳሽ ነው። ምንድን ነው እዚህ ጋር ጉንጭሽ ምንድን ነው? ሰላምዬ ምንድን ነው ዛሬ እንክብካቤ በጣም በዛብኝ። ፔንኪውን አርፈሽ ጉረሽ። ፈኔ ወይ እናት ለምን አንቺ አባይም ቢያንቺ እንጂ ለምን ራስሽን አትንከባከቢም? ቢድ ለምን እንደዚህ ወርኩት እኮ ይሄንን በላ። ግን እንዴት ነው ይጣፍጣል? በጣም ነው የሚጣፍጠው። እውነት ነስቲ እናት ይልቀሽ መንገድ ጋር ወንዛለ ሰዎች ያልፋሉ አያይ ስምን እንኳን ጠሩኝ ለልቤ አንዳንድ ጥያቄ አለው እናቴ ትያያለች ሄሎ ዳጣ። ናታን ፒስ ነው? የት ሄደሽ ነው በጠዋቱ? እነ ምሳሌ ጋር ሄጄ ነው። ኧረ እባክሽ ነይ፣ ሰላም እኮ እየበጠበጠሽ ነው። ማለት አልገባኝም። እንዴ በጠዋት ተነስታ እኮ ዳጣ የት ሄዳ ነው ብላ እየፈለገች። ቆይ ምን አድርገሻት? እንዴ ኧረ እኔ ምንም አላደረኳትም። ማታ አብረሽ ነው የምተኘው ምናምን ብላኝ አብረን ያደርነው። እንዴ እና ስቴጅ አልነገርሻትም እንዴ? አዎ ተኝታ ነበር። አይ በቃሽ፣ የፍቅር ከሆነ ችግር የለው። አየህ አይደል አንተ ብቻ የምትወደኝ እንዳይመስልሽ፣ ሁሉም ሰው ይወደኛል። ኤቢ ራሱ ትወደኛለች። አው ለመናገር ስለምታፍር ነው እንጂ አይደል? ጥሩ ነው። ለማንኛውም ዳጣ ካልመጣች ቁርስ አልተስታችሁም እየተባለ ነው። ቶሎ ነይ እንጂ። እስኪ ኪድዬ እንበለኝ። እንዴ ከምሬን ነው። እሰይ የኔን ጥቅም እዩት። እሺ እወቁት። ከምር ነው ዳጣ። ደግሞ በጣም ሮኛል። ምን እናትዬ ወጣው ነው? አዎ ማየና አባዬ ወጥተዋል። በቃ አልቆይም። እሺ ደርሻለሁ። መድብል ፈልግሻለሁ ስላለኝ ነው የሄድኩት። መጣወቅ ናይ እሺ በቃ ቻው። ሰላም ምንድነው ቁርስ ማሰጠን? ዳጣ ካልመጣች ዛሬ ቁርስ የለም፣ ዳጣ ስትመጣ ነው ስጣችሁ ብላለች። ለኔ ግን ሰጣኛለች። ግን ኤቢ እናታይሽ ብላ አላየሽኝማ። ዳጣ ማለት ባሰ ስለሆነች ነው ሳሳመጣ ቁርስ ማን በለው። የኔ ልጅ ታብቂ ደረጀ እሱና እንዴ ከመጀመሪያው ነው ሰላም እንደዚህ ማለት የጀመረችው? ቅድም ጀምሮ በጣም እያበዛችሁ ነው። ሰራተኛ መሆኗን ረሳችሁ እንዴ? ማን ሰላም ነው? እና ታዲያ ሌላ ሰራተኛ አለ እዚህ ቤት? ሰላም ሰራተኛ ናት እንዴ? እና እናትሽ ናት? እናቴማ ማየ ናት። በያውን ሂጂና ሰላም ቁርስ አቅርብልባቸው ብያለሁ። በጣም ቶሎ በይ ሂጂ፣ ቶሎ በይ ይሆን ናታን እንዴት አደርክ? አያት አይደል ያቺ ዱርዬ ምን እንደምትል እኔ ሳልመጣ ቁርስ እንዳይቀሩ ምናምን ነገር ትላለች። ማ ዳጣ ነው? እና ታዲያ ሌላ ዱርዬ ያለ እዚህ ቤት? አረ እሷ አትመስለኝም። እራሷ ናት እንደዚህ የምታደርገው። እንዴ ታዲያ ልትቆጫታ? እና እኛ እየከፈላት ለማንም ዱርዬ ልትሰራላት ነው እንዴ? እንዴ ምን ሆነሽ ነው? ሰላም እኮ ነፍሰ ጡር ነች። ሲሆን አንቺ ነበር ሰርተሽ ልታቢያት የሚገባው። ጭራሽ ደግሞ ይባስ ብሎ እሷ ላይ ልትጮህ ያምርሻል እንዴ? አሳያታለሁ። እሺ ሰላም
እሺ ማዬ ጣፈጠሽ? በሻውን ቶሎ ቶሎ ጉርስ አድርጊና ውጪ። እንዴ አመት እኮ ፈጀብሽ። ወይ ጉድ! ለምን ቁርስ ማይሰጠን? ወይ ብዬ አሁን ትበላላችሁ። ዳጣም እየመጣች ስለሆነ አንድ ላይ ብሉ ብዬ እኮ ነው። ስለሷ ምን አገባኝ? ሲጀመር ስለ ዳጣ ምን አገባሽ? እሷ የትም ዞራለች እና እኛ ማርፈድ አለብን? ይቅርታ ኤቢ፣ አንድ ላይ ብትበሉ ምን ችግር አለ? እኔ ከሷ ጋር አልበላም፣ ታስጠላኛለች። አንቺ ስነ ስርዓትሽን ያዥ እሺ። የምን ስነ ስርዓት ነው? ሲጀመር አንቺ ላይ ያቺ ዱርዬማ የሆነ ነገር አላችሁ። እየተማከራችሁ ነው ቤት የምትበጠብጡት። ሰምኛለሽ ነው በተኛችበት አንቄ ሲጠርግ ካልገደልኳት እኔ አቢጌል አይደለሁም። እሺ ምንድን ነው ያልሽው? ትርገምልሽ። በተኛችበት አንቄ ነው ሽም ገላት። በይ ትሰምኛለሽ? እስከ ዛሬ ድረስ ያሰቃየሻት ይበቃሻል። እሺ አንቺ እኔን በጥፊ መታሽ እኮ አንቺ በጥፊ መታሽ። ዝም በይ። አሁን ቀጥ ብለሽ ውጪ። አባዬ እንደዚህ የሚያደርገው አሳይሻለሁ። ደግሞ እሱ ላይ አይደል ያስመታኝ? አሳይሻለሁ። እዚህ ቤት አትኖሪያትም። እሺ ካላስወጣሁሽ ታያታለሽ። ባለጌ ሂጂ ውጪ። አሁን ከዚህ ቶሎ ውጪ። እቺ ባለጌ ስርዓተ ቢስ እንዴት ነው የምትሆነው? ባካችሁ ምንድነው የምጨቀጭቁኝ? እንዴት ደህና አደርክ? ሌሎቹስ አሉ። ሰላም አልሰጥም አላለችም? የምርህን ነው? እኔ እኮ ፍቅራችን ጨምሯል። አክብረኛ እኮ በምክንያት ምን ሆነሽ ነው? ተረጋጊ እንጂ። እንዴ ምን ሆነሽ ነው? ኤቢ ማለት ነው። ኤቢ ሰላም፣ እስኪ መጀመሪያ ተረጋጊ። ቲጂ እኮ አታረገውም አይባልም። ተጣልታ መጣች እንዴ? ማ ከሰላም ጋር ነው? ኤቢ ከዳጣ ጋር ማለት ከኤቢ ጋር። ኤቢ ማለት ነው ልክ እኔ እንደዚህ በጥፊ እንደምትመታኝ ልክ ሰላም ይዛ ጫ ሰጠቻት። ምን? የምርሽ ነው? ስሚ አንቺም ሰው አዝኖራትም። እሺ እዚህ ቤት ወይኔ ወይ አንቺ ነው። ኤቢ ተረጋጊ እንጂ ምን ሆነሽ ነው? ኤቢ ውሃ ነይ እንግባ። ክፈተውኔ። እሺ ግቢ። ከዛ ማለት ነው እንትው ሳልጨርስልሽ እና ግን ላስጠናሽ። እሱን ተው በኋላ እናጠናለን። እኔ ልንገርሽ ጠዋት የተፈጠረው ልንገርሽ። ጀምሬልሽ አንቺ ስቀር አትፈልጊም? እሺ ምንድነው? ቶሎ በይ ንገሪኝ። ከዛ ማለት ነው ልክ ሰላም ደግሞ ኤቢ እንደውም እገላታለሁ አንቄ ምናምን ስትላት ማለት ነው እንደዚህ በጥፊ። ሰላም ነች? ኤቢ አለቀሰች ግን ናታን እያወቀች ነበር። ጫላችሁ ታሳዝናለች። ነይ በቃ እናንተ ነው ላስነበብሽ። ይሄ እኮ ባለፈው ጀምሬልሽ ነበር። እኔ ግን ደግሞ ማጥናት ያስጠላኝ። ትምህርት ቤት ማጥናት፣ እዚህ ማጥናት ከቆጥኝና ከዛ በቃ ይበቃሻል ትተኛለሽ። ትንሽ እናጠናለን ብልሻል እንዲያስመጣሽኝ። ግን ደግሞ ማለት ነው ሳልነግርሽ ኤደን እኮ ከትምህርት ቤት ተባረረች። እናንተ ክፍል ያለችው ኤደን? አዎ ኤደን ተባረረች። ታድላ ከዛ ቤቷ ሄዳ ለጥ ትላለች። እንዴ ታድላት ያለሽ እንዴ? የተባረረችው እኮ ሲጀምር ባለጌ ስለሆነች ነው። ግን ምን ሆና ነው ባለጌ የሆነችው? ብታይ አንድ ቀን ስታወራኝ ነበር። ምንድነው ያወራችሽ? ብታይ በቦርሳዋ ሚኒስከርት ይዛ ምንድነው ስላት የሆነ ቤት ልሄድ ነው አለች። የሆነ ቤት ማለት ልገምት? ምንድነው የምትገምቺው? ኤደን የት እንደምትሄድ ነው? አንቺ መቼም አትገምቺም፣ አታውቂውም እባክሽ። እናንተ ቤት ነው? እሺ አይደለም። እሺ እና ከድር ቤት ነው? ውፍ ውሃ አይደለም ልነግርሽ አይደል እንዴ? እና የት ነው የምትሄደው? ብታይ ከትምህርት ቤት ትወጣና ወይም ደግሞ ሳትገባ የሆነ ሰውዬ ጧት እየመጣ በመኪና እንወስዳት ሰው እያለ። ወይኔ ታድላለች እሷ ግን።
ውሃ እሷ እኮ እንደነገረችኝ የሚወስዳት ቦታ እኮ ጭፈራ ያለበት ቦታ ነው። ሰርግ ቤት ነው አይደለም። ኤደን እንደነገረችኝ ከሆነ ማለት ነው ትልልቅ ሰዎች ጋር አብረሽ ልብስ አውልቀሽ ምናምን ትጨፍሪያለሽ፣ ብር ትበተኛለሽ። ደግሞ ልጆች እኮ በእኛ እድሜ ያሉ ልጆች ናቸው። ብር ይበተናል? አዎ ኤደን እንዳለችኝ ከሆነ ማለት ነው የውጭ ብር ነው የሚበተነው። ፈረንጆች ሁሉ ደግሞ አሉበት እና ብር አመጣች? አዎ ብታይ ብዙ ብር ነው ያላት። እና ደግሞ እዛ እየሄደች ነው የምትውለው እና ብልግናና ቆሻሻ ነገር ይሰራል አለች። ግን ደግሞ እናትና አባቷ አያውቁም። እና አሁን ኤደን ተባረረች? አዎ አሁንማ ብታይ ክፍል ስለማትገባ ሌሎች ልጆቹንም ይዛ እየሄደች ስላስቸገረች ትምህርት ቤቱ አባረራት። ብታይ እናቷ መጣው ብታይ በጣም ነው ያለቀሱት። ብታይ እናቷ አለቀሰች? አዎ ብታይ አላወኩም ነበር ወይኔ ልጄ ወይኔ ልጄ ወይኔ ልጄ ብታይ እያሉ አለቀሱ። እንደሚያሳዝን እንዴ ኤደን ሞተች እንዴ? ኧረ አልሞተችም አለች። ግን ማለት ነው እኔንም እኮ እንሂድ ብላኝ ነበር። አንቺ ግን ክፉ ነሽ። ለምንድን ነው ለእኔ ሳትነግረኝ እስከዛሬ? እንዴ ከዛ እኮ ነው እንዲህ ብያታለሁ። እና ለማዬ ስነግራት ደግሞ በጣም ተቆጣች። አንቺና ውሃ በሚቀጥለው ከትምህርት ቤት ትወጣላችሁ ትቀይራላችሁ ብላኛለች። አሁን እንወጣለን። ከዛ ማለት ነው ቤታችን ገብተን እንላለን። ጨረሽ? በቃ ነሽ እና አንበባውን ጨረሻ ነኝ ላስነብብሽ። አይ ማንበብ አልፈለኩም። እንዴ እና ልባል ላውራሽ እና ላልሽኝ እንዴ? እኔ እንደውም በቃ መተኛት ነው የምፈልገው። አይ የራስሽ ጉዳይ። እንደ ኤደን ትባረሪያታለሽ። እሱን ልባል እንደውም አንቺ ሲጀመር ክፉ ነሽ። እሺ ክፉ ነሽ። ሰነፍ ድጋሚ አልመጣም። አትምጪ እንደውም እንዴ ምንድነው ስፍሬን የምትከተይኝ? እማዬ ፊት ምንም አልሆነም። ይኸው ወይኔ ልጄ ምንድነው? ማነው ፊትሽ ነው የምታሽ? እማዬ እየነገርኳችሁ ምንም አልሰማም ብላችሁ ያየሽው ፊቴ። ማነው እንደዚህ የመታሽ? ማነው? ያ ዱርዬ እዚህ ሰፈር መጥቶ ነበር አይደል? አርጁን ነው? አይ እና ታዲያ ማነው የመታሽ? እሱማ ደፍሮ እንደዚህ አያደርገኝም። ሌላ ሰው ነው። እናንተ ከልጃችሁ በላይ ሌላ ሰው ነው የሚበልጥባችሁ። ለምን አትናገሪ? ማነው? ዳጣ ናት የመታችሽ? በት ዳጣ አንቺን ጨክና መታችሽ? ሰላም ናት የመታችኝ። ሰላም? ሰላም ማለት የኛ ሰላም እንዴ? ይኸውልህ ናታን፣ ለክፉም ለደጉም ግን መጠርጠሩ አይከፋም። አዎ አባዬ። ይሄን የሚያስታውሰኝ ግን የሆነ ታሪክ ሰምቻለሁ። እንዴ እስኪ እውነት ካስታወስሽው ንገሪና። ሲጀመር እንደኔ በጣም የሚያስታውስ ሰው አለ ብዬ አላምንም። ድሮ ትምህርት ቤት እያለሁ ማለት ነው አስተማሪዎቼ በስማም ይቺ ልጅ ግን ኃይለኛ ሜሞሪ ነው ያላት ይሉኝ ነበር። ተይው ጉራሽን ተይና ያስታወስሽውን ታሪክ ንገሪ። የሆነ ጊዜ ነው አሉ የሆነ ንጉስ ጠንቋዮችን በሙሉ አጠፋለሁ ብሎ ይነሳናሉ። እሺ ግን ማለት ነው ከመግደሉ በፊት ሁሉንም ሰበሰበና ሰለኔ ንገሩኝ መቼ እንደምሞት ሰለኔ ጠንቁሉ አላቸው አሉ ነው ግን። እሺ ከዛ ማለት ነው ሁሉም ጠንቋዮች እየገቡ አረ አንተማ አትሞትም፣ አረ አንተ አትሞትም፣ አንተ አትሞትም ምናምን ማለት ጀመሩ ማለት ነው። ከዛ አንዷ እሳት የበላች አራዳ ጠንቋይ ማለት ጊቢ ትባላለች። ሴት ናት? አረ ወንድ ነው። ከዛ ማለት እቺ ጠንቋይ ግን ማለት ነው በቃ እዚህ ጠንቋይ ቤት ውስጥ ራሷን እንደማታድን ገባት። እንዴ ጠንቋይ እኮ ለራሱ ማያውቅ ይባል የለ። እስኪ በእናትህ አስጨርሰኝ። እዛ ያቺ አራዳ የሆነች ጠንቋይ ገባችና ንጉሱ ፊት እንዲህ ብርክክ አለች። ከዛ ንጉስ ሆየም መቼ ነው መሞተው ብሎ ሌሎቹን ጠንቋዮች እንደጠየቃቸው ጠየቃት እሷን። ከዛ እሷም አራዳ አይደለች። ጉድ መጣ እንዴ። ከዛማ አራዳ አይደለች ጠንቋይ ምን እንዳለችው ታውቃለህ? ደረጀ አይዳታዬ አሁን እንደው ደረጀ ብላ ስትጠራ አባቷ እንደሆነ ማታውቃት መስሎኝ አይዳታ። ከዛ ግን ምን እንዳለችው ታውቃለህ? ምን አለች?
በቃ አንተ የምትሞተው እኔ በሞትኩበት በማግስቱ ነው አለችው። ጠንቋዩ ገና አሁን ለራሱ አወቀ እንዴ ከሚሞት የሚገርም ዘዴ እኮ። ከዛም ንጉስ ሆይ የለም ምን ይላል? አይ ይሄን ጠንቋይማ እንደ ሌሎቹ ገድየው እኔም በማግስቱ መሞቴ ነው። ስለዚህ እንደዛማ አላደርግም አይሆንም አለና ያን ጠንቋይ አስገብቶ እዛው ቤተ መንግስት ውስጥ ማኖር ጀመረል። አይዳት ጥሩ ታሪክ አዋቂም ሆነሻል። እናሳ በሉ ቤተሰብ እንግዲህ ተፈልገናል። ማለት እርግጠኛ ነኝ ሰላም ናት የመጣች? ይሄንንም አላመንሽኝም አይደል እማዬ? ካላመንሽኝ ሂጂና ጠይቂያት። አለማመን አይደለም ኤቢ፣ ግን እሷ ይሄን ያክል ዘመን እዚህ ስትኖር እንደው አይነት አረባሽ ልጅ የለም። አንድም ቀን ግን ተሳስታ ነክታት አታውቅም። ቆንጆ ምን ብለሻት? ምንም አላልኳትም እማዬ። ሂጂ ቁርስ ስጪኝ ስላት የለም ብላ እንደዛ አድርጋ በጥፊ መታች። ኤቢ እርግጠኛ ነሽ ይሄንን ስላልሻት ነው የመታች? አሁን እማዬ እኔማ አባዬን ፈርቼ ነው እንጂ። አባዬን ፈርቼ ማለት ባትፈሪ ልትመሻት ነው? እኔ ትልቅ ልጅ ነኝ እማዬ፣ የ7 ዓመት ወይም ደግሞ የ5 ዓመት ልጅ አይደለም። ለምን ዝም ብላ በጥፊ የምትመታኝ? እና ብትመታሽ መልሰሽ ልትመቻት ነው? እና ዝም ብዬ መመታት አለብኝ? ኤቢ እንኳንም በጥፊ አጮለች። ከኔ በላይ እኮ ተንከባክባ ያሳደገችሽ እሷ ናት። ብትመታሽ እኮ ብትኮራብሽ ነው። ይልሽ ሌላ ባዳ ሰው ቢሆን እንኳን በጥፊ ሊመታሽ ለመቆጣት እንኳን አይደፍርም ነበር። ደግሞ ዳይፐር ቀይራ እንዳሳደገችሽ እንዳትረሽ። እማዬ አንቺም ለእሷ ነው የምታግዢው? እንደውም እኛ ጋር መውለድ የለባትም። ዳጣም ሰላም መውጣት ነው ያለባቸው። ሂጂ እንደው መቼ እንደምትለወጪ ፈጣሪ ይወቅ። ማንኛውም ሰላም ለምን እንደመታች እኔ ራሴ ወርቻ አረጋግጣለሁ። ለዚህ ቤት እማዬ በማንም እየተመታ አልኖራትም። እሺ በጣም ጥሩ ነው። ታዲያ ውልቅ ማለት ነው። ማን ያዘሽ? ታላችሁ ደግሞ እማዬ በራሴ ስጣሪገ ሲቀል ያኔ ደስ ይላችኋል። ጉረኛ መቼም አታደርግም። ለካፊ አሳያችኋለሁ ደግሞ ታላችሁ። ኧረ ተይ ሰላምዬ፣ ስመሽ እኮ ጉንጬን አደማሽው። ታዲያ የሚስምሽ ሰው አግኝተሽ ነው እንዴ? ኧረ እባክህ ያው ለአንተ ዳይመንድ ራሱ ብትሰጠኝ አልሳምልም። ለሰላምዬ ግን ይሄው። አዎ እስቲ በጣም ታምራላችሁ። አንተ ብትገባ ግን አስበው ፎቶ እንዴት እንደሚበላሽ። ዳጣዬ ኧረ እንደዚህ አይባልም፣ ነውር ነው እንዴ ሰላምዬ። ለምንድን ነው የማይባለው? ያውልሽ ናታን ወንድም የለውም እንጂ ውሃ እንዳለች ከሆነ እነ ምጥን ቤት የተገዛውን ፍየል ይመስላል ብላኛለች ለበዓል። አቤት እነዚህ ልጆች! አሁን አንቺ እንደ እውነት ውሃን አምነሻት ነው? ናታንዬ እነሱን ዝም በላቸው እሺ። አንተ ብቻ ቆንጆ ቆንጆ ፎቶ አንሳን። ይኸው እያነሳው ነው ሰላምዬ። ግን ቤቢ ሾሪ በደንብ አትንሽ እንዴ? እኔ ፈለኩት ከዳጣዬ ጋር መነሳት ነው። ሰላምዬ በቀናት እኮ እብድ ስላለ ነው። በቀናት እርር ስላለ እኮ ነው። ዳጣ ስነ ስርዓት ያዥ። ከምን ታምራላችሁ እኮ ቁጭ እናትና ልጅ የምትመስሉት። የእውነት እንመሳሰላለን እንዴ? አዎ ከምን ቁጭ እናትና ልጅ። ታዲያ ነን እኮ